ጀነትን የሚያህል ዘላለማዊ ጸጋ በዚች ባጭር ህይወታችን በሰራነው ትንሽዬ መልካም ስራ ምክንያት የይገባኛል ጥያቄ ማንሳት በፍጹም አይቻልም። የአላህ ረህመት እዝነቱ የሱ ፈድል ቸርነቱ ታክሎበት እንጂ የምንሰራው መልካም ስራ ሚዛን ላይ ቢቀመጥ ጀነትን የማስገኘት ጀነትን የመግዛት አቅም አለው ብለን አናምን። ስለዚህ ጀነት በስራ አይገባም ነው የምንለው። በስራ አይገባም ስንል ምንድነው መልእክታችን? ስራችን የቱንም ያህል ቢገዝፍ የቱንም ያህል ቢበዛ ጀነትን ሊገዛ አይችልም ብለን እንመን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ በዚህ ምድር ላይ በአንድ መስሪያ ቤት ውስጥ ተቀጣሪ ሰራተኛ ሆነን ብንቀጠር በደሞዝ ብንስማማ ወራችን እንዳለቀ አሰሪው ደሞዛችንን ሊከፍለን ግዳጁ የላባችን ዋጋ ነው። አልሰጥም ማለት አይችልም። ለምን? ስራችንን በአግባቡ ተወጥተናል፣ ሰርተናል። ነገር ግን የዱንያ ስራ ግን አላህ ያዘዘንን መተግበራችን እንደው በመስራታችን ሰበብ አላህ በረህመቱ በእዝነቱ አይቶን በፈድሉ በቸርነቱ በትሩፋቱ ጎብኝቶን በዚህ ትንሽዬ መልካም ስራችሁ ሰበብ ኑ ጀነቴን ግቡ ቢለን እንጂ እንደ ለዋጭ ሆኖ ጀነትን የሚገዛ አቅም የለውም ለማለት ነው። ስለዚህ ከስራችን በላይ የአላህ ረህመት የአላህ ተውፊቅና ፈድል ላይ ልንመካ ይገባል። ይሄንን ለመግለጽ ያህል ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ያስተማሩታል። ቡኻሪና ሙስሊም በሰሂሃቸው ላይ እንደዘገቡት ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው የአላህ መልእክተኛ ምን ይላሉ? ለን ይድኺለ አሐደን ዐመለሁል ጀነህ፣ ከናንተ ውስጥ አንድም ሰው ስራው በፍጹም ጀነት አያስገባውም። የሚሰራው መልካም ስራ መብዛቱ የቱንም ያህል መግዘፉ እንደ ውጤት ተቆጥሮ ጀነትን ሊገዛለት ጀነትን ሊያስገባው ብቁ አይደለም። ማንኛችሁም ብትሆኑ ስራው ጀነት አያስገባውም አሏቸው። ስራ አትስሩ ለማለት አይደለም፣ መልካም ስራ አያስፈልግም ለማለት አይደለም። ከዛ ይልቅ በአላህ ረህመትና በሱ ፈድል ላይ ይበልጥ መመካት እንዳለብን ለማስተማር ነው። ስራችን ላይ እንዳንመካ፣ እንዳንኮፈስ፣ እንዳንኩራራ ለመግለጽ። ልክ ይህንን ሲናገሩ ሰሃባዎችም በግልጽ ጠየቁ። ቃሉ ረዲየላሁ ዐንሁም ምን አሉ ሰሃባዎች? ወላ አንተ ያ ረሱለላህ፣ እርሶም እንኳ ቢሆኑ እርሶም እንኳ ቢሆኑ ስራዎት ጀነት አያስገባዎትም? ጀነትን ሊያሰጡት የሚችል ብቃት የለውም እንዴ ሲሏቸው ቃል ላ ወላ አነ፣ አዎ እኔም ብሆን ስራዬ ውጤት ሆኖ ዋጋ ሆኖ ጀነትን ሊያስገኝልኝ አይችልም። ኢላ አን የተገመደኒ አላሁ ቢፈድሊን ወረሕማ፣ አላህ በራሱ ትሩፋት በራሱ እዝነትና ቸርነት ካልሸፈነኝ በስተቀር ስራዬ ብቻውን ጀነትን ሊያስገባኝ ጀነትን ሊያሰጠኝ አቅም የለውም። ስለዚህ በመልካም ስራችን አንኩራራ። ስራችን በስቷል፣ ስራችን ገዝፏል ብለን በሰራነው በአጭር እድሜያችን በአጭር ህይወታችን ላይ አላህ ወፍቆንና አግዞን ባደረግነው መልካም ስራ አንኩራራም። በምንም አይነት መልኩ የጀነትን ውድነት የጀነትን ኒዕማ የመግዛት አቅም የለውም። ግልጽ ነው እህቶቼ። ታዲያ እንዴት ነው ጀነት የሚገባው ሲባል ስራ ሰበብ ሆኖ ነው ምንለው። በአላህ ረህመት ነው ሙስሊሞች ጀነት የሚገቡት፣ በአላህ ፈድል ነው፣ በሱ ትሩፋትና ቸርነት ነው። ነገር ግን መልካም ስራ ወይም ታዛዥነታቸው የጌታቸውን ፍቃድ መጠበቃቸው እንደ ሰበብ ይቆጠርላቸዋል። ለማንኛውም ነገር ሰበብ አለውና የጌታችን ረህመት የሆነውን ጀነት ለማግኘት መልካም ስራ ሰበብ ነው ብለን ስለምናምን ነው። ውጤት ነው ብለን ግን አናምንም።
ጀነትን ሊያሰጠን ይገባል በዚህ ስራችን አላህ ጀነትን ካልሰጠን ተበድለናል ማለት ነው የላባችንን ዋጋ ከልክሎናል ማለት ነው እስከ ማለት የሚያደርሰን ነገር አይደለም እንደ ሰበብ ነው የሚታየው ይሄ መልካም ስራችን እንኳን ጀነትን የሚያህል ዘላለማዊ ኒዕማ ሊያስገኝልን ይቅርና አላህ በዚህ በዱንያ ላይ የዋለልንን መልካም ውለታ እንኳን የአንዱንም መመለስ አይቻልም ለዚህ ነው አላህ ወኢን ተዑዱ ኒዕመተላሂ ላ ተሕሱሃ የሚል የአላህን ውለታ የአላህን ጸጋ ብትቆጥሩት አትዘልቁትም ነው አትመልሱትም አላለም ቆጥራችሁ ራሱ አትዘልቁትም ማለት በዚህ ዱንያ በአጭር እድሜ በአጭር ቆይታችን አላህ እጅግ በጣም ብዙ ኒዕማዎችን ብዙ ጸጋዎችን በእኛ ላይ አፍስሷል ብዙ መልካም ነገሮችን ውሎልናል እነዚህን መልካም ነገራት እንኳን ውለታቸውን ልንመልስ ብዛታቸውን እንኳን ቆጥረን መዝለቅ አንችልም ስለዚህ ያደረግነው ዒባዳ ያደረግናቸው መልካም ስራዎቻችን ሁሉ በአንድ የሚዛን ክንፍ ላይ ቢቀመጡ እንኳን የነገውን ማብቂያ የሌለውን ፍጹም ዘላለማዊ የሆነውን የጀነትን ጸጋ ሊያሰጥ ይቅርና ዱንያ ላይ የተዋለልንን መልካም ነገር እንኳን መመለስ አያስችለውም አንዱን እንኳን ኒዕማ የአይንን ጸጋ እንውሰደው አልহামዱሊላህ አላህ ነው ሁለት አይን የሰጠን ይሄ ጌታችን ፈጥሮን ተመልካች አድርጎናል ለዋለልን የአይን ውለታ እንኳን እስከዛሬ ያደረግነው መልካም ስራ ሰላቱም ጾሙም ዘካውም ሐጁም ሸሃደተይኑም ሌላውም ቢደመር የአይንን ውለታ በፍጹም መመለስ አይቻልም አይታሰብም ያ ከሆነ የአኺራውስ ኒዕማ ፍጹም ሰላማዊ ህይወት ዘላለማዊ ህይወት ሞት የሌለበት ደስታ ሐዘን የሌለበት ሁሌም ወጣትነት የጎልማሳነት እድሜ እርጅናና ሽምግልና የሌለበትን በምንድነው ስራችን ይገባናል ምንለው ስለዚህ ረሱል አለይሂ ሰላቱ ወሰለም እንዳስተማሩን በስራ ልንኮፈስ አይገባም ስራችን ብቃት ኖሮት አቅም ኖሮት ጀነት ሊያስገባን አይችልም ነገር ግን አስፈላጊ ነው ሰበብ ነው ሰው በስራ ጀነት አይገባም ብሎ መስነፍ በስራ ጀነት አይገኝም ብሎ አላህ ካዘዘን ነገር መራቅ በራሱ ምንድነው የተሳሳተ ግንዛቤና ጥመት ነው እኛ ስራው ያስገባ አቅም አለው ብለን ሳይሆን በስራችን ሰበብ አላህ እንዲያዝንልን በቸርነቱ ጀነት እንዲከተን የአላህ ዝነት የአላህ ቸርነት ደግሞ ዝም ብሎ እንደ ሎተሪ በቻንስ አይደለም የሚመጣው የተወሰነ መስዋዕትነት መክፈል መቻል አለብን ታዛዥነታችንን መግለጽ አለብን ለዚህ ነው ረሱላህ ሰለላሁ ዐለይሂ ወሰለም አላ ኢነ ሲልዓተ አላህ አልጋሊያ ብለዋል የአላህ ጀነት የአላህ ንብረት እጅግ ውድ ነች ብለዋል ዝም ብሎ በነፃ አይታደልም وهي الجنة ብለው መጨረሻ ገልጸዋል ስለዚህ ሰበብ ያስፈልጋል ለዚህ ነው አላህ በቁርአን ውስጥ ምንድነው የሚለው ወኑዱ የጀነት ሰዎችም ተጠሩ ይላል ሱረቱል አዕራፍ ቁጥር 43 ላይ አንቲልኩሙል ጀና ይሃችሁ ጀነት ማለት ኡሪቱሙሃ እናንተ የወረሳችሁት እንድትኖሩበት የተሰጣችሁ ቢማ ኩንቱም ተዓመሉን ተሰሩት በነበረው ስራ ምክንያት ነው ይላል الباء هنا سببية بما كنتم تعملون بسبب ما كنتم تعملون معناته تسروت بنبروا ملكام سرا مكنيات ይህ ጀነት ተሰጣችሁ ይላል መልካም ስራ ወይም ታዛዥነት ጀነት ለመግባት ሰበብ ነው ከሰበብነት በዘለለ መልክ ግን እንደ ውጤት በፍጹም ሊቆጠር አይገባም አላህ ስጦታው እንደ አምላክነቱ የበዛና ታላቅ ነው እንደኛ መልካም ስራ ያነሰ እንደኛ መልካም ስራ ቀለል ያለ አይደለም እኛ እንደ ደካማነታችን እንደ መخلوቅነታችን የጌታችንን ትእዛዝ በመጠኑ ነው ምን ተገብረው አላህ ግን ሲመነዳ ዋጋን ሲከፍል ግን እንደ አምላክነቱ ከፍ አድርጎ ነው እንደ ስራችን አይደለም የሚከፍለው ለዚህ ነው ስራችን ጀነትን ሊያሰጠን ብቃት የለውም እንለው ያንቺን ታዛዥነት ያንቺን ጸባይኛ መሆንና ልፋትሽን አይታ ማዳም በወሩ መጨረሻ ላይ ከተስማማሽበት 2000 ዲርሃም 8 ጨምራ 10000 ብትሰጥሽ
ይገባኛል ትያለሽ እንዴ? 8000 እኮ የሚገባሽ አይደለም። ተገቢሽማ መጀመሪያ የተስማማሽበት ነበር። 8000 ዲርሃሙ ምንድነው የተጨመረው ሲባል የማዳምሽ ፈضل ነው። ጸባይሽን በሥራ ታታሪነትሽን ታማኝነትሽን አይታ ጨመረችልሽ ማለት ነው። ጌታ አላህም ታዛዥነታችንን አይቶ በቻልነው አቅም የሱን ትእዛዝ ለመጠበቅ ደፋ ቀና እንደምንል ተረድቶን ኃጢአት ላይ ስንወድቅም በተውበት እንደምንመለስ አይቶ እንዲያዝንልን ነው። ጀነት የሱ እዝነት ነው። ስራችን ጀነትን ለመግዛት አቅም አለው ብለን ግን በምንም አይነት መልኩ ስራችን ላይ አንመካም። ስለዚህ ከስራችን ከታዛዥነታችን በላይ የጌታችን ረህመት ላይ ነው መመካት ያለብን። የአላህ ረህመት ደግሞ ሁሌም ከመልካም ሰሪዎች ቅርብ ነች። ኢነ ረህመተላሂ ቀሪቡን ሚነል ሙሕሲኒን። የአላህ ረህመት የአላህ እዝነት ለመልካም ሰሪዎች ቅርብ ነውና ይላል። ለመግቢያ ያክል ብዬ ነው የተሳሳተ ግንዛቤ እንዳይኖር። በተለይ አንዳንድ ሙስሊም ያልሆኑ ወገኖቻችን የፕሮቴስታንት እምነት ተከታዮች እናንተ ሙስሊሞች መዳን በስራ ነው ትላላችሁ እያሉ ከተሳሳተ ግንዛቤ በመነሳት ጥያቄ ስለሚያነሱ እኛ መዳን በስራ ነው ስንል ስራ ለመዳናችን ምክንያት ነው ብለን እናምናለን እንጂ ውጤት ነው አንልም። እምነትና ስራ አንድ ላይ ከተገናኙ በእምነታችንና በመልካም ስራችን ሰበብ አዛኙ ጌታ ያዝንልናል ብለን ነው እንጂ ምናምነው ስራችን ጀነትን ሊገዛ አቅም አለው ብለን አንኮፈስም። በስራችን ላይ ከተኮፈስንማ እንጠፋለን። ጥሩ፣ ይሄን በመግቢያ ከተመለከትን ቀጥታ ወደ ጉዳዩ እንግባና ታዲያ ምን አይነት ምክንያቶችን እናሟላ? ጀነት እንገባ ዘንድ ምን ነገሮችን ማድረግ ይጠበቅብናል የሚለው የተወሰኑትን ነጥቦች ልጥቀስላችሁ። ወደ 4 ወደ 5 ምክንያቶች። አንደኛና የመጀመሪያው በእስልምና ሃይማኖት ላይ ቀጥ ማለት አለብን። በእስልምና ሃይማኖት መጽናት መቻል አለብን። ከእስልምና ሃይማኖትና መመሪያ ውጪ በሆነ መልኩ የጌታዬን ጀነት አገኛለሁ ብለን በሌላ መንገድ ወይ በራሳችን ፍልስፍና የቱንም ያህል አምልኮ ብንሰራ ፍጻሜያችን ምንድነው? ጀሃነም እሳት መንገድ። አላህ እምነትንም ስራንም በተቀላላ የሚቀበለው በእስልምና ሃይማኖት በኩል የመጣን ሰው ብቻ። ስለዚህ አንዱና የመጀመሪያው ዋነኛው የጀነት መግቢያ መንገዱ በእስልምና ሃይማኖት ላይ ቀጥ ለጥ ብለን መጓዝ አለብን። ጌታችን ስራን ከእስልምና ሃይማኖት ተከታዮች ውጪ ከሆኑ ሰዎች አይቀበልም በምንም አይነት መልኩ። ይሄንንም አላህ ነግሮናል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 85 ላይ ጌታችን በምዕራፍ 3 ቁጥር 85 ላይ ምን ይላል? ወመን የብተጊ ገይረ الاسلام ዲና፣ ከእስልምና ሃይማኖት ውጪ ሌላን ሃይማኖት የሚፈልግ ሰው አለ ወደ አላህ ለመቃረብ ጀነትን ለመግባት አላህ ለነቢያቱ ከሰጠው የእስልምና ሃይማኖት ውጪ ሌላን ሃይማኖት የሚፈልግ ሰው ፈለን ይقبل منه ፈጥሞ ከሱ ተቀባይ የለውም ማለት። ሰማይ የደረሰ መልካም ስራ ቢኖረው ከተራራ የሚከብድ ጥሩ ነገራትን ቢያደርግ እዚሁ ምድር ላይ ከሆነ ነው እንጂ የሚጠቅመው በጤና ወይ ሲሳዩን በማስፋት ወይ ከብዙ መከራዎች አላህ በሰራው መልካም ስራ ሰበብ ይጠብቀውና እዚሁ ዱንያ ላይ ይተካለታል እንጂ በፍጹም በመጨረሻው ዓለም ስራው ተቀባይነት የለውም። وهو في الآخرة من الخاسرين ይላል ሲዘጋው። በመጨረሻው ዓለም በእለተ ትንሳኤ ከከሳሪዎቹ ነው የሚሆነው ይላል። ክስረት ነው። 24 ሰዓት ቢቆም ቢጸልይ ቢለፋ 24 ሰዓት ምጽዋትን ቢሰጥ በእስልምና እምነት ውስጥ እስካልመጣ ድረስ ተቀባይነት የለው። ስለዚህ ግዴታ ሰውየው ምን መሆን አለበት? ሙስሊም መሆን መቻል አለበት። እዛው ሱረቱ አሊ ኢምራን ቁጥር 19 ላይ በግልጽ ጌታችን ምን አለ? ኢነ الدين عند الله الاسلام ይላል። አላህ ዘንድ ተወዳጅነት ተቀባይነት ያለው ሃይማኖት እስልምና ብቻ ነው። ከዚህ ውጪ ሌላ ምንም ተቀባይነት ያለው ነገር የለም። ስለዚህ የመጀመሪያው መንገድ
በእስልምና ሃይማኖት ላይ መጽናት ነው። ይሄ አንድ ነው። ጥሩ ሐሳባችሁ ከኔ ጋር ይሁን። ሎቢ እናንተን ሊያስተምራችሁ ስለማይችል ማለት ነው። ሁለተኛ ሌላው ከእስልምና ሃይማኖት ተከታይነታችን በተጨማሪ በአላህና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጸና እምነት ሊኖረን ይገባል። አላህ ጌታችን ነው፣ አምላካችን ነው። ከሱ ውጪ የሚመለክ ከሱ ውጪ የምንመካበት ሌላ ጌታ የለንም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ነብይ ናቸው፣ የአላህ መልእክተኛ ናቸው። በሳቸው ነብይነት የአላህ መልእክተኛ በመሆናቸው የአላህ ባሪያ በመሆናቸው አምነን ተቀብለናል ማለት ነው። ስለዚህ በአላህና በመልእክተኛው ማመን ግድ ነው። በአላህ ያላመነ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላመነ እጣፈንታው ጀሃነም እሳት እንደሆነ ጌታችን ነግሮናል። በሱረቱል ፈትህ ምዕራፍ 48 ቁጥር 13 ላይ 48ኛ ምዕራፍ አንቀጽ 13 ላይ ወመን ለም ዩእሚን ቢላሂ ወረሱሊሂ ይላል። አዳምጡ በደንብ። በአላህና በመልእክተኛው በሙሐመድ ሰለላሁ ዐለይሂ ወሰለም ያላመነ ሰው ፈኢና አዕተድና ሊልካፊሪነ ሰዒራ፣ እኛ ለእንደዚህ አይነት ከሃዲያን አቃጣይ የሆነችን እሳት አዘጋጅተናል ይላል። በአላህና በመልእክተኛው አለማመን የከሃዲያን ባህሪ ስለሆነ ለከሃዲያን ደግሞ አሳማሚ እሳት የሆነችን አቃጣይን ጀሃነምን አዘጋጅተናል ስለሚል በአላህና በመልእክተኛው ማመን ይጠበቅብናል። ሶስተኛ አላህና መልእክተኛውን መታዘዝ። አቅማችን በቻለ መጠን አላህና መልእክተኛውን ልንታዘዝ ይገባል። አላህና መልእክተኛውን መታዘዝ ለጀነት ብቁ ያደርገናል። ከአላህና ከመልእክተኛው ትእዛዝ ማፈንገጥ ለጀሃነም እሳት ይዳርገናል። አላህ በሱረቱ ኒሳ ምዕራፍ 4 ከቁጥር 13 እስከ 14 ባለው ላይ ነግሮናል፣ በግልጽ ቋንቋ ማለት ነው። ጌታችን ምን ይላል? ወመን ዩጢዒላህ ወረሱለሁ፣ አላህና መልእክተኛውን የሚታዘዝ የሆነ ሰው ይላል። አላህና መልእክተኛውን የሚታዘዝ يدخله جنات تجري من تحتها الانهار ከስሮቿ የተለያዩ አይነት ጅረቶች የምትፈስባት የሆነችን ጀነት አላህ ያስገባዋል። خالدين فيها በውስጧም ዘውታሪዎች ይሆናሉ። وذلك الفوز العظيم ይህም ታላቅ የሆነ እድል ነው ይላል። በተቃራኒ ومن يعص الله ورسوله አላህና መልእክተኛውን የሚያምጽ ከተዛዛቸው የሚወጣ ويتعدى حدوده ድንበርን የሚጥስ የሆነ ሰው يدخله نارا خالدا فيها በውስጧ ዘውታሪ ሲሆን ጀሃነም እሳት ይከተዋል። وله عذاب مهين አሳማሚና አዋራጅ የሆነ ቅጣትም አለው ይላል። ስለዚህ አላህና መልእክተኛውን መታዘዝ ለጀነት ሲያበቃን፣ በተቃራኒው ደግሞ ትእዛዛቸውን መጣስ ለእሳት ይዳርጋል። በሱረቱ ኑር ምዕራፍ 24 አንቀጽ 52 ላይ እንደዚሁ ወመን ዩጢዒላህ ወረሱለሁ አላህና መልእክተኛውን የሚታዘዝ የሆነ ሰው ወየኽሸ አላህ ወየተቂህ አላህን የሚፈራና የሚጠነቀቅ ፈኡላኢከ ሁሙል ፋኢዙን ፍላጎታቸውን ያገኙ የዳኑ ናቸው ይላል። ስለዚህ አላህና መልእክተኛውን መታዘዝ ጀነት ለመግባት ሰበብ ነው። ሌላው አራተኛ አዳኡል ፈራኢድ ግዳጆችን በአግባቡ መፈጸም። የታዘዝናቸውን ዋጅባቶች ግዳጆችን አቅማችን በቻለ መጠን በአግባቡ ፈጽሞ መገኘት ለጀነት ብቁ ያደርገናል። ይህን በተመለከተ ረሱላችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ እንዲህ ይላሉ أن أعرابيا جاء إلى رسول الله صلى الله عليه وسلم عند زلان ويمدمو يقتر سو ودى رسول صلى الله عليه وسلم زند متانا فقال اندزي على الشيلال بدن بعد دمتو اهتو اندموچي يا رسول الله صلى الله عليه وسلم أنت يا الله ملك تنيا هوي أخبرني ماذا فرض الله علي من الصلاة
አላህ ከሰላት በኔ ላይ ግዳጅ ያደረገው ምንን እንደሆነ እስኪ ይንገሩኝ አላቸው በኔ ላይ ግዳጅ ያደረገብኝን ሰላት ምንድነው ሲላቸው قال الصلوات الخمس الا ان تطوع شيئا አምስት ወቅት ሰላትን ነው አንተ በራስ ፍቃድ ተጨማሪ ሱናን እስካላከልክ ድረስ አላህ ባንተ ላይ ዋጅብ ያደረገብህ አምስት ወቅት ሰላት ነው አላቸው ከዛም ቀጠለና ሰውየው فقال اخبرني ما فرض الله علي من الصيام ከጾምስ አላህ በኔ ላይ ግዳጅ ያደረገውን ንገሩኝ ሲላቸው فقال شهر رمضان الا ان تطوع شيئا الله ባንተ ላይ ግዳጅ ያደረገው ጾም የረመዳን ወር ጾም ነው አሁንም በፈቃደኝነት ሌሎች የሱና ጾሞችን በራስህ ካልጨመርክ በስተቀር አሉት فقال اخبرني بما فرض الله علي من الزكاه ዘካትስ እንደዚሁ ምን ያህሉን ነው አላህ በኔ ላይ ግዳጅ ያደረገብኝ ብሎ ጠየቃቸው فاخبره رسول الله صلى الله عليه وسلم شرائع الاسلام የእስልምናን ህግጋቶች የአላህ መልእክተኛ ዘረዘሩለት ብቻ አንተ ካልጨመርክ በስተቀር ብለው ስለ ሐጁም ስለ ዘካውም ማለት ነው قال የዛኔ ምን አላቸው والذي اكرمك እርሶን ባከበሩት መልእክተኛ አድርጎ በላኮት አላህ እምላለሁ አለ ምን አለ ሰውየው አዳምጡ በደንብ لا اتطوع شيئا ولا انقص مما فرض الله علي شيئا ከዚህ በኋላ ጌታዬ እኔን አድርግ ብሎ ካዘዘኝ ነገር አንዳችም ነገር አልጨምርም ጌታዬ ካዘዘኝ ነገር አንዳችም አላጎድልም ማለት የታዘዝኩትን ግዳጄን በአግባቡ ፈጽማለሁ አላህ በኔ ላይ ግዳጅ ካደረገ ውጪ መጨመረው ምንም ነገር የለም ግዳጄንም አላጎድልም ማለት በዋጅባቶች እነሱ ላይ ብቻ እገደባለሁ አለ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ የዛኔ አፍለሐ ኢን ሰደቀ አው ደኸለ الجنة ኢን ሰደቀ ሰውየው ቃሉን እውነት ካደረገ ባለው መልኩ ፈጽሞ ከተገኘ ጀነት ገባ አሉ ስለዚህ ዋጅባቶችን ፈጽሞ መገኘት ለጀነት ብቁ ያደርጋል ማለት ነው ምንም ሱና የሚባል ነገር አልጨምርም ነው ያለው በሰላቱም በጾሙም በዘካውም በሐጁም ላይ ግዳጅ የሆነብኝን አምስት ወቅት ሰላት የረመዳንን ወር ጾም በአመት አንድ ጊዜ ዘካ በህይወቴ አንድ ጊዜ ሐጅ አረጋለሁ አላጎድልም አልጨምርም ማለት እሳቸው ምን አሉ እውነቱን ከሆነ በተግባር ካከናወነ ጀነት ገባሉ ግዳጅን መፈጸም ለጀነት ብቁ ያደርጋል ማለት ነው አምስተኛ ሙሐረማቶችን መራቅ በቻልነው መጠን አላህ የከለከለንን ነገር አለመዳፈር ተዳፍረን ከተገኘን ነፍስያና ሸይጣን ካሳሳቱን ደግሞ ቶሎ ብለን ተውበት በማድረግ ወደ አላህ መመለስ አለብን ከሐራም መራቅ በራሱ አላህን የመፍራት ውጤት ስለሆነ ያድነናል ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁማ ሲናገር ምንድነው ያለው أن رجلا سأل رسول الله صلى الله عليه وسلم فقال عند سويه رسول صلى الله عليه وسلم ዘንድ መጣና እንዲህ ብሎ ጠየቃቸው አራአይት አላቸው እስኪ ንገሩኝ አንተ የአላህ መልእክተኛ ሆይ اذا صليت المكتوبات ግዴታ የሆኑብኝን አምስት ወቅት ሰላት ብሰግድ وصمت رمضان ወር ብጾም واحللت الحلال الله حلال ያደረጋቸውን ነገሮች حلال መሆናቸውን አምኜ ብፈጽማቸው وحرمت الحرام حرام የሆኑብኝን ነገር حرامነታቸውን አምኜ ብርቃቸው ባልተገበር ولم ازيد على ذلك شيئا ታዲያ በዚህ ላይ አንዳችም ነገር ባልጨምር አድخل الجنة ጀነት ገባለሁ እንዴ ብሎ ጠየቃቸው አላህ ዋጅብ ያደረገብኝን አምስት ወቅት ሰላት ሰግጄ ረመዳንን ጾሜ حلال ያደረገውን ሁሉ حلالነቱን አምኜ ብጠቀመው حرام ያደረገብኝን ሁሉ حرامነቱን አምኜ ብርቀው ባልጨምር ጀነት ገባለሁ እንዴ ሲላቸው قال نعم አዎን ትገባለህ አሉት አዎ ትገባለህ ስለዚህ ከሐራም መራቅ በራሱ ምንድነው ለአላህ ረህመት ለጀነት ይዳርገናል በተጨማሪ ተውበትና ኢስቲግፋር እለታዊ ስራችን መሆን አለበት ወንጀለኞች ነን ብዙ ወንጀል አለብን በአይናችን ያልተፈቀደ እናያለን በጆሮአችን ያልተፈቀደልንን እንሰማለን ሐሜትም ነገር ማዋሰድም ብዙ ውሸትም በመላሳችን ሰው እናጣላለን እናማለን እንዋሻለን እንራገማለን አላህ የማይወዳቸውን ብዙ ነገሮችን እናደርጋለን በልባችን ክፉ እናስባለን
በእጃችን ያልተፈቀደልንን እነካለን በእግራችን ወደ ተከለከልነው ቦታ እንሄዳለን በልባችንም ክፋትን እናስባለን ምቀኝነትን እናቅፋለን ብዙ ኃጢያቶች አሉብን ስለዚህ አላህ ይቅር ይለን ዘንድ ይምረን ዘንድ ተውበትና ኢስቲግፋርም ማብዛት መቻል አለብን አላህ ወቱቡ ኢለላሂ ጀሚዓን أيها المؤمنون لعلكم تفلحون إلى مؤمنان يهوناچو بتقلالا አማኝ ባሪያዎች ሆይ ሁላችሁም ትድኑ ዘንዳ ተውበት አድርጋችሁ ወደኔ ተመለሱ ነው ያለው ንስሐ መንገባው ወደ አላህ ነው ወደ መخلوቅ አይደለም የምንመለሰው ወደ ጌታ አላህ ነው ስለዚህ መዳንን ከፈለጋችሁ ተውበት አድርጋችሁ ወደ አላህ ተመለሱ ብሏል ኃጢያተኞች ነን ስለዚህ በተለይ በእነዚህ 10 ቀናቶች ላይ ኢስቲግፋርን እናብዛ ኢስቲግፋር ማብዛት መቻል አለብን አስተግፊሩላህ ወአቱቡ ኢለይሂ ይላል እንደዚሁም ደግሞ ሰደቃን እናብዛ الصدقه تطفئ الخطيئه كما يطفئ الماء النار صدقه ኃጢያትን ያጠፋል አሉ ውሃ እሳትን እንደሚያጠፋው ስለዚህ ሰደቃን እናብዛ አሁን ያለንበት 10ቱ ቀናቶች የዙልሂጃ ከዱንያ ቀናት ሁሉ በላጭ ናቸው ተብሏል ሰደቃን እናብዛ ኢንሻአላህ ይሄን ፕሮግራሜን ጨርሼ ከዘጋሁኝ በኋላ የ5 ደቂቃ መልእክት ለብቻው ቅርጬ ልክላችኋለሁ በተለይ ከኡድሁያ ጋር በተገናኘ መልኩ ወደ ደቡብ ክልል በሃዲያ ዞን በሃላባ የተቸገሩ ወንድምና እህቶችን የተቸገሩ ቤተሰቦችን የዒዱን ቀን የውሙን ነህርና አያሙ ተሽሪቅ አራቱን በጥቅሉ አራቱን የዒድ ቀናቶች ተደስተው በልተው አላህን አመስግነው እንዲያሳልፉ በእናንተ ሰበብም እንዲሆን ኢንሻአላህ አካውንቱን ጭምር ለጥፍላችኋለሁ ተመልሼ ገባለሁ ኡድሂያን ማሳለፍ የምትፈልጉ እህቶች በዚህ መልኩ ከኔ ጋር ተሰራላችሁ ማለት ነው ስለዚህ ሰደቃ እናብዛ ሰደቃ ኃጢያትን ምን ያደርጋል ያጠፋልና ማለት ነው ሞትን በብዛት እናስታውስ ረሱል ሰለላሁ ዐለይሂ ወሰለም አክثروا من ذكر هادم اللذات ብለዋል ጥፍጥና ቆራጭ የሆነቿን ሞትን በብዛት አስታውሱ በዱንያ ላይ ዛሬ የምንፎካከረው ሞትን ስለረሳን ነው ሐቂቃ ሞትን በብዛት የምናስታውስ የአላህ ባሮች ብንሆን ኖሮ ነጋ ጠባ በመሸም በነጋ ቁጥር ዛሬ ሟች ነን የምንል ቢሆን ኖሮ ለዱንያ ይሄን ያህል ባልተስገበገብን ነበር ግን ዛሬ ስግብግቦች ሆነናል እስኪያልፍ ያለፋል ይያልን ከኪራይ ቤት ተላቀን የግል መሬትና ቤት እስክንገዛ ታክሲና አውቶቡስ ከመጋፋት ነፃ ወጥተን የግል ተሽከርካሪ መኪና እስክንገዛ አካውንታችን ከመቶና ከሺህ ቤት አልፎ ሚሊየን 60 ያለው ዲጂቱ እዛ ደረጃ እስኪንደርስ ሐምና ገማችን ያ ነው ጭንቀታችን ከዛም የቴክኖሎጂ ምርት የሆኑትን ሞባይሉንም ምንሆነም ልብሱንም ሌላውንም እንደዚሁ ጨርቃ ጨርቁን እየቀያየርን መጠቀም እንፈልጋለን ሀያትን ኢስቲምታዕ ማድረግ ነው የምንፈልገው በርግጥ ይሄንን ማድረጋችን በራሱ حرام ነገር አይደለም ግን ከልክ ሲያልፍ ሲበዛ ግን አኺራን ሊያስረሳን ይችላል ያልነው ሁሉ ተሳክቶልን ቤቱም ተሰርቶ አልቆ መኪናውም ተገዝቶ እንደዚሁም አካውንታችንም ሚሊየን ገብቶ ግንኛ ወደ አኺራ ብንጠራስ አጀልን አይጨምርማ እድሜን ይጨምራል አልተባለም ስለዚህ ያን ሁሉ አዘጋጅተን ህይወትን አሁኑ በደንብ አሪፍ በሆነ መልኩ መኖር እንጀምራለን ብለን እንዳሰብን ከዚህ በኋላ ያንተ ወይ ያንቺ ቀሪ እድሜ ቀብር ውስጥ ነው ተብለን ብንጠራስ መኪናውም ቤቱም ገንዘቡም አካውንቱም የማን ሆነ የወራሾች ሆነ ማለት ነው ህይወት እንደዚህ ነች እዚህ ደረጃ የደረሱ ግን ወደ አኺራ የተጠሩ ስንቶች እንዳሉ ታውቃላችሁ አይደል እኔ እንኳን ድሮ በአደኩበት ሰፈሬ እንደዚህ አይነት ብዙ ክስተቶችን አይቻለሁ መጨረሻ ደረጃ ላይ ደርሰው ነገ ቤታቸውን አዲሱን ፎቃቸውን ያስመርቃሉ ተብለው ግን እነሱ በቀብር የተመረቁ ማለት ነው ቤቱን ቤተሰብ የኖረበት ሚሊዮኑን ቤተሰብ በውርስ የተከፋፈለበት መኪናውን ልጆች ወይ ወንድም ወይ አጎት የነዳው ማለት ነው ይሄ ነው በቃ ዱንያ ማለት እንደዚህ ነች የተጻፈልን ቀን አናውቅም ታዲያ ያ ከሆነ ምንድነው ሲባል አንልፋ ማለት አይደለም በተለይ እነዚህ አራቱ የዱንያ እድለኝነት ነው ተብሏል ሐዲስም ቢሆን መጠቀማችን ጥሩ ነው ሰፊ ቤት ማግኘት ሳሊህ የሆነች ሚስት ወይም ለሷ ሳሊህ ባል ማግኘቷ ጥሩ ጎረቤት እንዲሁም ጥሩ መጓጓዣ ማግኘቱ መልካም ነው ግን ጎን ለጎን አኺራን አንርሳ ሞትን እናስታውስ ለአኺራም እንስራ የጀነቱን ቤታችንን ለማሳመር ልክ ለዱንያ እንደለፋ ነው ለአኺራም እንልፋ ምን ይዤ ነው ወደ ጌታዬ የሚሄደው
ቀብር የሚገባው ስራችን ቤተሰብ አይገባ ንብረታችን አይገባ ስለዚህ እኛም ለአኺራ ቤታችን እንልፋ ረሱል ሰለላሁ ዐለይሂ ወሰለም አና ወካፊሉል የቲሚ ከሃተይኒ ፊል ጀና እኔና የቲምን የሚያሳድግ ሰው ጀነት ውስጥ እንደዚህ ነን አሉ እንደዚህ ብለው በሁለቱ ጣት አመላክተው ምን ያህል ቅርርብ እንዳላቸው ገልጸዋል የቲምን የሚያሳድግ ሰውና እኔ በጀነት እንዲነናል የቲምን እስቲ ለ5 አመት ከናንተ መሃል ማን ነው ለማሳደግ የሚነይት ሰብስክራይብ በማድረግ ቤተሰብ ይሁኑ